በጀዋር መሐመድና በፕሮፌሰር መራራ የሚመራው ኦፊኮ ያወጣው መግለጫ እጅግ አስደንጋጭና ያልተጠበቀ ነው። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ በሀገራችን የፖለቲካ መድረክ ላይ ትልቅ መነጋገሪያ ስለሆነውና የኦሮሞ ፌዴራላዊ ኮንግረስ ወይም ኦፊኮ በኦሮሚያ ስላለው ወቅታዊ ሁኔታ ስላወጣው እጅግ አወዛጋቢ መግለጫ በጥልቀት እንመለከታለን። ይህ መግለጫ ተራ መግለጫ አይደለም። በፕሮፌሰር መራራ ጉዲናና በጀዋር መሐመድ የሚመራው ኦፊኮ የምርጫ ውጤት ይፋ በሆነ ማግስት ይህንን መግለጫ ይዞ ብቅ ማለቱ በራሱ ትልቅ የፖለቲካ መልእክት አለው። መግለጫው በኦሮሚያ ክልል በተለይም በአርሲ፣ በምስራቅ ሸዋና በምዕራብ ሐረርጌ እየደረሰ ያለውን የንጹሃን እልቂት፣ መፈናቀልና የሃይማኖት ተቋማት መቃጠል በይፋ ያወግዛል። ነገር ግን ዋናው ጥያቄ እዚህ ጋር ነው። ኦፊኮ በመግለጫ ውስጥ በግልጽ ያልተናገራቸው ሆን ብሎ የሸፈናቸውና በውስጥ ታዋቂነት ያስቀመጣቸው የሴራ ፖለቲካ መስመሮች ምንድን ናቸው? ተበዳዮቹ ገደሉን እያሉ በስም የሚጠሯቸውን ታጣቂዎች ኦፊኮ ለምን በስም መጥራት ፈራ? የዚህ መግለጫ ድብቅ አጀንዳ ምንድነው? እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ኦፊኮ በመግለጫው ላይ ያሰፈራቸውን መሬት ላይ ያሉ አሰቃቂ እውነታዎችን እንመልከት። ኦፊኮ እንዳለው እና ሁላችንም እንደምናውቀው በኦሮሚያ ክልል የንጹሃን ዜጎች ደም እንደ ጎርፍ እየፈሰሰ ነው። በተለይም በምስራቅ አርሲ አዘኮ ወረዳ የተፈጸመው ጥቃት እጅግ ዘግናኝ ነው። ብሔርና ሃይማኖት ሳይለይ አማራውም፣ ኦሮሞም፣ ክርስቲያኑም፣ ሙስሊሙም ተጨፍጭፏል። መስጊዶችና አብያተ ክርስቲያናት በእሳት ጋይተዋል። በሴሮ ወረዳ ደግሞ ከ17000 በላይ አባወራዎች ተፈናቅለው በጫካና በበረሃ ውስጥ ወድቀዋል። እናቶች በጫካ ውስጥ እየወለዱ ህፃናት በብርድና በረሃብ እያለቁ እንደሆነ መግለጫው ያትታል። የእውነት ነው፣ የህዝቡ መከራ እጅግ የበረታ ነው። ነገር ግን የኦፊኮ መግለጫ እዚህ ላይ ብቻ አያቆምም። ድርጅቱ 4 መሰረታዊ ጥያቄዎችን ያቀርባል። የመጀመሪያው በንጹሃን ላይ የሚደረግ ጥቃት በአስቸኳይ እንዲቆም በመንግስትም ይሁን በኦሮሞ ነጻነት ሰራዊት። ሁለተኛው ለተፈናቃዮች ያልተገደበ የሰብአዊ እርዳታ እንዲቀርብ። ሶስተኛው እና ዋናው ነጥብ የሀገር ውስጥ ተቋማትን ስለማያምን የተባበሩት መንግስታትን ያካተተ ገለልተኛ ዓለም አቀፍ ምርመራ እንዲደረግና ቅድመ ሁኔታ የሌለው የፖለቲካ ውይይት እና ድርድር እንዲጀመር ጠይቋል። አሁን ወደ ዋናው መረጃችን እንግባ። የመግለጫ በጎኑ ሲታይ የህዝብ ተቆርቋሪነት ይመስላል። በውስጡ ግን እጅግ የረቀቀ የፖለቲካ ጉዳይ እንዳለበት ፖለቲከኞች ይናገራሉ። ለምን ካላችሁ የሚከተሉትን 3 ዋና ዋና ነጥቦችን መመልከት ይቻላል። አንደኛ፣ የፈጻሚዎችን ስም የመሸሸግ ሴራ። በአሰኮም ሆነ በሌሎች አካባቢዎች ጥቃት የደረሰባቸው ንጹሃን ዜጎች በተለይም የአማራ ተወላጆች ስማቸውን እየጠሩ የገደሉን እነዚህ ናቸው የሚሏቸው ታጣቂዎች አሉ። ነገር ግን ኦፊኮ እነዚህን ድርጅቶች በስም ለይቶ ከማውገዝ ተቆጥቧል። ይልቁንም ምን ይላል? ከተለያዩ ቡድኖች የተገነጠሉ ስብስቦች፣ አጋጣሚውን የሚጠቀሙ ሽፍቶችና አስመሳይ ታጣቂ ቡድኖች የሚሉ የደበዘዙ ቃላት እውነቱን ይሸፍኑታል። ይህ ለምን አስፈለገ? ምክንያቱም ኦፊኮ በክልሉ የሚንቀሳቀሱትን ዋና ዋና ታጣቂ ኃይሎች በግልጽ ካወገዘ በኦሮሞ ፖለቲካ ውስጥ ያለውን ተቀባይነት አጣለው ብሎ ስለሚሰጋ ነው የሚል ሐሳብ የቀረበ ሲሆን ወንጀልን በስም አለመጥራት ወንጀለኛው እንዲደበቅ መፍቀድ ነው። ሁለተኛው፣ ስልጣን ካልተሰጠን መፈናቀል አይቆምም የሚለው የገደምዳሜ መልእክት ነው። መግለጫው በጥልቀት ሲነበብ የሚሰጠው ትልቅ ድምዳሜ አለ። ታጣቂዎች ህዝብ የሚያፈናቅሉትና የሚገሉት ዓላማቸው የፖለቲካ ስልጣን ለመያዝ እንደሆነ ይናገራል። ኦፊኮ ይህንን እያለ መንግስት የፖለቲካ ስልጣን ካላካፈላቸው በስተቀር መፈናቀሉንና እልቂቱ እንደማይቆም በገደምዳሜ እያስፈራራ ነው የሚል መልእክትም የተሰነዘረ ሲሆን ይህ ማለት ህዝብን የመደራደሪያ ካርድ የማድረግ ስሌት ነው። እኛን ወይም ታጣቂዎቹን ስልጣን ካልሰጣችሁ ህዝቡ ማለቁ ይቀጥላል የሚል ድብቅ መልእክት እንዳለውም ተንታኞች ይናገራሉ። ሶስተኛው፣ ስለ ወለጋና ስለ ፌዴራሊዝሙ መፍረስ የኦፊኮ ድቅድቅ ዝምታ። ይህ በጣም የሚገርም ነው። ዛሬ መሳሪያ ካነሱት ቡድኖች መካከል የተለያየ አቋም ያላቸው አሉ።
አንዳንዶች ፌዴራሊዝሙ ይፍረስ ይላሉ፣ ሌሎች ወለጋ ሀብታችን ነው በሚል መፈክር ይንቀሳቀሳሉ። የተወሰኑት ደግሞ ኦሮሚያን እንገነጥላለን በማለት ከኢትዮጵያ ጠላት የውጭ ኃይሎች ጋር እጅና ጓንት ሆነው ይሰራሉ። ኦፊኮ ግን ስለነዚህ ኃይሎች ያለው አቋም ምንድነው? መግለጫው ላይ ስለዚህ ጉዳይ እንዴት አንዲት መስመር አልተጻፈችም? የዝምታ የወል ዝምታ ሳይሆን ሆን ተብሎ የተደረገ የፖለቲካ ጥንቃቄ ነው ሲሉም ይገልጻሉ። ለመሆኑ ኦፊኮ ይህንን መግለጫ ያወጣበት ታይሚንግ ወይም ጊዜ ለምን የመጨረሻ ውጤት ይፋ ሆነ? ለመሆኑ ኦፊኮ ይህንን መግለጫ ያወጣበት ጊዜ ለምን የምርጫ ውጤት ይፋ በሆነ ማግስት ሆነ? እዚህ ጋር ነው ትልቁ ጥያቄ የሚነሳው። ኦፊኮ በምርጫው ሂደት ውስጥ የነበረውን ሚናና ያገኘው ውጤት ተከትሎ አሁን በሰላማዊ መንገድ ብቻ ስልጣን መያዝ ወይም ተጽዕኖ መፍጠር እንደማይቻል ተረድቷል። ስለዚህ ምን አደረገ? ቅድመ ሁኔታ የሌለው የፖለቲካ ውይይትና ድርድር በአስቸኳይ ይጀመር የሚል ጥሪን አቀረበ። የጥሪ የመጣው የኦሮሞ ተረኞችንና አሁን ያለውን ስርዓት ማስወገድ ቀዳሚ ተግባራቸው ካደረጉ ኃይሎች ጋር ራሱን በመሸሸግ ወይም በመሸረር ነው። ኦፊኮ በአንድ በኩል በሰላማዊ መንገድ የሚቀጥል የፖለቲካ ፓርቲ ነኝ ይላል። በሌላ በኩል ግን በጠመንጃ ኃይል መንግስትን እያስጨነቁ ካሉ ኃይሎች የፖለቲካ ትርፍ ለመካፈል ይፈልጋል ሲሉ ተንታኞችም ድርድር የሚለው ቃል ስልጣን የመጋራት ጥያቄ እንጂ ለአስኮ ወይም ለሴሩ ህዝብ ብቻ ታስቦ የመጣ አይደለም። ህዝቡ በአሁኑ ወቅት የፖለቲካ ገጽሚያ መጠቀሚያ የሆነ መሆኑን መግለጫው ራሱ አረጋግጧል። እንግዲህ ተመልካቾቻችን የኦፊኮ መግለጫ ከላይ ሲታይ የንጹሃን እልቂት ያሳሰበው ቢመስልም በጥልቀት ሲተነተን ግን የፈጸሙት አካላት በስም ለመጥራት የፈራ የውጭ ኃይሎችን ድብቅ አጀንዳ ያላወገዘና ከሁሉ በላይ የምርጫ ውጤት ካላረካው በኋላ በድርድር ስልጣን እንካፈል የሚል ጥያቄ ያዘለ የፖለቲካ ሰነድ ነው የሚሉ በርካታ የፖለቲካ ትንታኔዎችም እየቀረቡ ይገኛሉ። የኦሮሚያ ህዝብም ሆነ መላው የኢትዮጵያ ህዝብ የፖለቲካ ጉዳይ መጠቀሚያ መሆን የለበትም። ደም መፋሰሱ መቆም ያለበት በቅንነትና ወንጀለኞችን በግልጽ በማውገዝ እንጂ ለፖለቲካ ስልጣን መደራደሪያ በማድረግ መሆን የለበትም። እናንተ ስለዚህ ጉዳይ ምን ታስባላችሁ? የኦፊኮ መግለጫ እውነት ለህዝብ አስቦ የተደረገ ነው ወይስ የስልጣን መደራደሪያ ካርድ ነው? ድርጅቱ ወንጀለኞችን በስም ለመጥራት ለምን ፈራ? ያላችሁን ሀሳብ አስተያየት ከታች ኮሜንት መስጫው ላይ ጻፉልን። በቀጣይ መረጃ እስክንገናኝ ድረስ ሰላም ቆዩልን።